ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አብራችሁ እንድትቆዩ ነው መንጋብዛችሁ። የብሩኖ ፈርናንዴሽን ጉዳይ እንመልከት። በዚህ የውድድር ዓመት ልክ እንደተለመደው በማንቸስተር ዩናይትድ በጣም ጥሩ ጊዜን እያሳለፈ ይገኛል። በግሉ ለአመቱ ኮከብነት ብሩኖ ፈርናንዴሽን የቱ ጋር ታስቀምጣላችሁ ብለናል አድማጮቻችን። ይህንን ጉዳይ እንመልከተው። ያው ሽልማቶች እንግዲህ ከቡድን ስኬት ጋር ይያያዛሉ አይደለ? በተደጋጋሚ ይህን እንመለከታለን። እናንሳው ይህንን ጉዳይ። በዚህ የውድድር ዓመትም ጥሩ እየተጫወተ ይገኛል። ሰሞኑን በተለይ ደግሞ በጣም ጥሩ እየተጫወተ ነው። ያው የፕሪሚየር ሊግ የአመቱ ኮከብ ተጫዋች ከዚህ በኋላ በሚኖሩት ውጤቶችም ላይ በጣም የተመሰረተ ነው። ምክንያቱም ከዚህ በኋላ ያሉት ውጤቶች በጣም ዲሳይሲቭ ስለሆኑ ቡድኖች የትኛው ቦታ ላይ ያጠናቅቃሉ፣ ማን ሻምፒዮን ይሆናል፣ ማን የቻምፒየንስ ሊግ ቦታ ያገኛል፣ ማን የአውሮፓ ቦታዎች ያገኛል፣ ማን ይወርዳል፣ ማን በነዛ ላይ የተመሰረተ ነው። ግን የውድድር ዘመኑን ደግሞ አብዛኛውን ጊዜ መተናል። 65% ምናምን መተናል፣ 2/3 መተናል አይደል? ስለዚህ ስለ አመቱ ኮከብነት ብናወራ ከበቂ ሳምፕል ሳይዝ ጋር ነው የምናወራው። ዲሳይሲቭ ናቸው እነሱ እንደሚሉት ቢዝነስ ኢንድ ኦፍ ዘ ሲዝን ይሉታል። ግን ለምሳሌ ለኔ የአመቱ ኮከብ ተጫዋች ተብሎ የሚመረጠው ከልማድ በመነሳት ማለት ነው፣ ተጫዋቾቹ ስለማይገባቸው አይደለም፣ ግን በአብዛኛው የፕሪሚየር ሊግ ሻምፒዮን ከሚሆነው ቡድን ይመረጣል ተጫዋች። ስለዚህ ለምሳሌ አርሰናል ሻምፒዮን ቢሆን ዴክላን ራይስ ወይ ጋብሪኤል ማጋላይሽ ወይ የሆነ ተጫዋች የአመቱ ኮከብ ተጫዋች ተብሎ ሊመረጥ ይችላል። ማንቸስተር ሲቲ የፕሪሚየር ሊግ ሻምፒዮን ቢሆን ኤርሊንግ ሃላንድ ወይ በቦርንመዝም በነበረው ስኬት ወደ ሲቲ ከመጣ በኋላም በፈጠረው ኢምፓክት ምክንያት አንቷን ሴሜኞ ወይም የብሬንፎርዱ ኢጎር ቺያጎ 17 ጎሎች አስቆጥሯል በዚህ ውድድር ዘመን። በጣም አስገራሚ ውድድር ዘመን ነው እያሳለፈ ያለው። ወይ የሊቨርፑሉ ዞቦዝላይ ኤኪቲኬ ጥሩ ሲዝን ያሳለፉ ተጫዋቾች አሉ። እነዚህ ግን ከነዚህ የማይተናነስ ምናልባት የሚሻል ደግሞ የግል ሲዝን እያሳለፈ ያለ ተጫዋች ነው ብሩኖ ፈርናንዴዝ። በአብዛኛው ማንቸስተር ዩናይትድን በተመለከተ ያለ ኔጌቲቪቲ አለ፣ በተለይ በሩበን አሞሪም ስር በተለይ ውጤት መጥፎ በሆነ ጊዜ። ግን በጣም ኮንሲስተንት የሆነ የውድድር ዘመን ነው እያሳለፈ ያለው። አሁን ላለፉት 5 የፕሪሚየር ሊግ ጨዋታዎች ለነገሩ ፍሌቸርም በበርንሌ ጨዋታ 10 ቁጥር አድርጎ ተጠቅሞበታል። ስለዚህ ለ6 የፕሪሚየር ሊግ ጨዋታዎች የእሱ ቤስት በሆነው ቦታ ላይ እየተጫወተ ነው። ግን ከዛ በፊት በነበረውም ጊዜ ጥልቅ አማካይ ሆኖ ሲጫወትም ለእኔ ቦታው አይደለም፣ በተለይ በመከላከል ጊዜ በተለይ ከኳስ ውጪ ቦታው እንዳልሆነ ተጫዋች የዛ ቦታ ድክመቶች አሉበት። ግን በክሬቲቪቲ በተለይ የፕሪሚየር ሊግ ቁጥር 1 ተወዳዳሪ የሌለው ክሬቲቭ ተጫዋች ነው። አንደኛ 12 አሲስቶች ሰጥቷል። በተቀሩት 12 ጨዋታዎች 8 አሲስቶች ከጨመረ አሁን ባለው ፎርም የማይቻል አይደለም። ከባድ ነው ግን የማይቻል አይደለም። በ12 ጨዋታ 8 አሲስት ብዙ ነው። አሲስት ባንቺ መስጠት ላይ ብቻ የሚመሰረት ሳይሆን በተቀባዩ ኤፊሽንሲ ላይ የሚመሰረትም ስለሆነ ነገሰሰር ላይ ብሩኖ ጉዳይ ብቻ አይደለም፣ የአሲስት ጉዳይ የሚደንቅ አሲስት ሰተሹ ተጫዋቹ ያንን ካፒታላይዝ ካላደረገ አሲስት አይባልም። እሱ ላይ ብቻ የሚመሰረት አይደለም። ግን 8 ከተጨመረ ቲየሪ ኦንሪ በ2002-2003 ና ኬቨን ደብሮይነ በቅርብ ጊዜ 20 አሲስቶች ላይ ደርሰው የፕሪሚየር ሊግ እስካሁን ድረስ አንድ ሲዝን የአሲስት ሬከርድ መሪዎች ናቸው። ከነሱ እኩል መሆን ይችላል። 9 ካደረገው በፕሪሚየር ሊግ ታሪክ በአንድ ሲዝን ብዙ አሲስት የሰጠው ተጫዋች መሆን ይችላል። አሁን ባለፈው እስከ ዌስትሃም ጨዋታ ድረስ በ5 ተከታታይ ጨዋታዎች ላይ ወይ ጎል አስቆጥሯል ወይ የመጨረሻ ኳስ አቀብሏል ወይም አሲስት ሰጥቷል። 5 ተከታታይ ጨዋታዎች በዚህ የውድድር ዘመን በፕሪሚየር ሊግ ብቻ ሳይሆን በ5ቱ የአውሮፓ ሊጎች ሊያውም የውድድር ዘመኑን አብዛኛውን ጊዜ ጥልቅ አማካይ ሆኖ እንዲጫወት በሌሎች ሲዝኖች ከሚጫወትበት ኃላፊነት ከጎል ርቆ እንዲጫወት ሆኖ የሱን ያህል የጎል እድል የፈጠረ ተጫዋች የለም። በ5ቱም የአውሮፓ ሊጎች ባሉ 96 ክለቦች ውስጥ ያሉ ብዙ ትልልቅ ተጫዋቾች አሉ። የማንቸስተር ዩናይትድ ሲዝን ኢንኮንሲስተንት ሆኖ ከአምናው በጣም የተሻለ ግን ስቲል ኢንኮንሲስተንት ሲዝን፣ ወጥ ሲዝን አይደለም።
ለምሳሌ ካሪክ እስኪመጣ ድረስ ማንቸስተር ዩናይትድ በዚህ ሲዝን 3 ተከታታይ ጨዋታ አሸንፏል አላሸነፈም መሰለኝ። ኢንኮንሲስተንት ነው። አንዳንድ ጥሩ ፐርፎርማንሶች በተከታይ መጥፎ ፐርፎርማንሶች እና መጥፎ ውጤቶች ይተካሉ። ስለዚህ ወጣ ገባ የውድድር ዘመን ኢሬጉላር የሆነ ቡድን ውስጥ እየተጫወተም ጭምር አዳዲስ አጣማሪዎች ቡድን ውስጥ ኖሮም ቤሞ አምና አልነበረም፣ ኩኛ አምኖ አልነበረም፣ ሼሽኮ አምና ያልነበረ ተጫዋች ነው። ከነዚህ ሁሉ ጋር አዳብተ ማድረግም አለበት አይደል? እንደዛ ሆኖ ጠለቅ ባለ ቦታ ከጎሉ ርቆ እንዲጫወትም ሆኖ ጭምር በ5 የአውሮፓ ሊጎች ከሁሉም ተጫዋቾች የበለጠ የጎል እድል የፈጠረው ተጫዋች እሱ ነው። እኔ እንደውም ከአሲስት በላይ ማተር የሚያደርገው እሱ ነው ለኔ። አሲስት ከምባፔ ጋር ስትጫወቺ ያንቺ አሲስት መጠን በጣም ከፍተኛ ሊሆን ይችላል፣ ከማይመስል አንግል ጎል ሊያስቆጥር ስለሚችል። ከሃሪኬን ጋር ስትጫወቺ፣ ከሌቫንዶቭስኪ ጋር ስትጫወቺ፣ ከሃላንድ ጋር ስትጫወቺ እነዚህ ተዋጣላቸው ጨራሾች ወይም ከላውታሮ ማርቲኔዝ ጋር ከእንደዚህ አይነት ተጫዋቾች ጋር ብትጫወቺ እነሱ ራሳቸው የአሲስት መጠንሽን ከፍ ያደርጉታል። ግን ለኔ ሌሎች ሰዎች ላይ ዲፔንድ ያደርጋል። አሲስት የበለጠ ማተር የሚያደርገው የቻንስ ክሬሽን ነው። በቻንስ ክሬሽን ደግሞ በእንግሊዝ አይደለም በአውሮፓ አንደኛ ነው። ግን በእንግሊዝም ወደ እንግሊዝ ከመጣበት ጊዜ ጀምሮ የእሱን ያህል ብዙ የጎል እድል የፈጠረ ተጫዋች የለም። ግን ስለዚህ ሲዝን ስለሆነ የምናነሳው በዚህ ሲዝንም በጣም አስደናቂ ውድድር ዘመን ነው እያሳለፈ ያለው። ስለዚህ ለእኔ በግሌ ምርጫ አልመርጥም እድሉን ቢሰጠኝ። ለነገሩ የግል ሽልማት ምናምን ቢኖር መምረጥ አልፈልግም። እንደ እንትን በጣም ሰብጀክቲቭ ሰብጀክቲቭ ነው። የበለጠ ድምጽ ያገኘው ሰው ያሸንፋል። ስለዚህ አንዳንድ ጊዜ ፖፑላሪቲ ኮንቴስት ይመስላል። ማን የበለጠ ፖፑላር ይሆን ይመስላል። ከቡድን ስኬታቸው ነጥለን አናይም ተጫዋቾች። የቡድን ስኬት አንድ ነገር ነው። ለቡድን ስኬት ያደረጉት አስተዋጽኦ አንድ ክራይቴሪያ ሊሆን ይችላል። ግን የግል ሽልማት ካልሽው አንድ ቡድን 12ኛ የሚጫወት ቡድን ውስጥ የተጫወተ አንድ ተጫዋች ልክ ኬቪን ፊሊፕስ ከዚህ በፊት እንዳደረገው 30 ጎል ቢያስቆጥርስ 14ኛ እየተጫወተ ላለ ቡድን 30 ጎል እንዲያውም የበለጠ ኢምፕሬሲቭ አይደለም እንዴ? እሱ ደካማ ቡድን ውስጥ የተጫወተ ነው ያለን ያደረገው ማለት ነው። እንዲያውም እንትኑን ከፍ ማድረግ አለበት ዋጋውን። የተሟላ ሰርቪስ ያለበት ቡድን ውስጥ የተጫወተ 30 ጎል ቢያስቆጥር ጥሩ ነው፣ ሁሉም ተጫዋች ስለማያደርገው። ግን ያ ተመሳሳይ ሰርቪስ በሌለበት ቡድን ውስጥ የተጫወተ የሆነ ጊዜ ጄምስ ቢቲ የሆነ ጊዜ እንዳልኩት ኬቪን ፊሊፕስ እንዳደረገው 30 ጎል አስቆጥሮ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ በሆነ ጊዜ የበለጠ ኢምፕሬሲቭ ነው እኮ ለኔ። በዛ ምክንያት ብቻ ከሶስቱ ወይም ከሁለቱ ወይ አንደኛው መሆን አለበት። የቡድኖቹ ውጤት ምንም ቢሆን ነው ለኔ። አሁን ይሄ የኔ አስተያየት የአንድ ክራይቴሪያ አይደለም፣ የኦፒኒየን ነው። ስለዚህ ዩናይትድ የቻምፒየንስ ሊግ ቦታን ይዞ ይጨርስም አይጨርስም ማለት ነው። አንድ ልጁ በጣም አስደናቂ ሲዝን ካሳለፈ የአመቱ ኮከብ የሰዎች የግል አስተያየት ተሰብስበው ሰዎች ድምጽ ሰጥተውበት የሚሰጥ ሽልማት ቢሆንም ለዚህ መጠቀስ ሜቢ የፕሪሚየር ሊግ የዚህ ሰዓት ቤስቱ ተጫዋች ሊሆን ይችላል። አዘን ኢንዲቪጁዋል በግል ተጫዋቹ በሚያደርገው ሁኔታ እና የተለመዱ ክራይቴሪያዎች አሉ። ጎል፣ አሲስት፣ በትልልቅ ጨዋታዎች ላይ ያለ ቁልፍ አስተዋጽኦ ምናምን እና አሁን ይሄ ተጫዋች ሊያውም በአብዛኛው ከ2-6 ቁጥሮች አንዱ ሆኖ እየተጫወተ በቀጥታ 18 የጎል ተሳትፏል። 12 አሲስት ሰጥቷል። ቀጥሎ ካለው ብዙ አሲስት ካደረገው ተጫዋች በ5 ይሻላል። ራያን ሼርኪ 7 አሲስት አለው። ብሩኖ ፈርናንዴዝ 12 አሲስት አለ። አሲስት የሁሉም ነገር እንዳልኩት ኮንቴክስት ያስፈልገዋል። ግን ደግሞ ትልልቅ ጎሎች አስቆጥሯል። በዚህ ሲዝን ትልልቅ 6 ጎሎች አስቆጥሯል። ግን አብዛኞቹ ዲሳይሲቭ ጎሎች ናቸው። አንዳንዶቹ የሀይ ፕሬሸር ለምሳሌ ፍጹም ቅጣት ምት ጫና የመሸከም ሃላንድን ባለፈው በአንፊልድ በዚህ ስናደንቀው ነበር። 97ኛው ደቂቃ ላይ በርንሌ ላይ ጎል ሲያስቆጥር ልክ እንደዛው የሀይ ነርቭ ከስም ከአንድ ሳምንት በፊት ከፉላም ጋር ስቶ ነበር። ቀጥሎ የሚመጣው የፍጹም ቅጣት ምት በተለይ ልክ እንደዛ በጣም ወሳኝ ሲሆን እና 97ኛው ደቂቃ ላይ ውጤቱ 2-2 እያለ የሚመጣ ሲሆን የሆነ የስሜት ሸክም አለ ባለፈው ሳምንት ከነበረ የፉላም የሳቸው የፍጹም ቅጣት ምት። ስለዚህ ብዙ ሰልፍ ዳውት ይኖራል። ያን የፍጹም ቅጣት ምት ምንም አይነት ነርቭ እንደሌለበት አይነት ተጫዋች ሆኖ ነው ኳሱን መጥቶ ጎል ያስቆጠረው። ከቼልሲ ጋር የመጀመሪያውን ጎል ያስቆጠረው እሱ ነው። ለምሳሌ ቼልሲን ባሸነፉበት ጊዜ ከቦርንመዝ ጋር በጣም አስፈላጊ የምትመስል ያቻነት ጎል ከ3-2 መምራት 3-3 ያደረገች ጎል ያስቆጠረው እሱ ነው። የባለፈው ጨዋታ ላይ ጨዋታውን የገደለውን ከቶተናም ጋር በነበረው ጨዋታ ሁለተኛውን ጎል ያስቆጠረው እሱ ነው። ጎሎቹም ሚዛናቸው ቀላል አይደለም፣ ወይታቸው ከፍ ያለ ነው። አሁን አንዳንድ ሰዎች ጎሎችን በምን ይከፍሏቸዋል? የመክፈቻ ጎል ከመመራት ወደ አቻነት ጎል ወይ የመሪነት ጎል 3-0 እየመራሽ 4 ጎል ብታስቆጥሪ ስቲል ጎል ነው፣ ጥሩ ነው። እሺ ግን የጨዋታውን አጠቃላይ ተፈጥሮ አልቀየረውም።
ቡድኑ ኦልሬዲ 3-0 እየመራ ነው። ከዛ ከፈለግሽ የሜዳውን ዳርና ዳር እንደ ፒፖ ኢንዛጊ 6ኛ ጎል አስቆጥሮ በዓለም ላይ በጣም ወሳኙን ጎል እንዳስቆጠረ ተጫዋች ደስታውን ሴሌብሬት ያደርጋል፣ መብት ነው። ግን ዲሳይሲቭ ጎል ግን አይደለም። ቡድኑ 5-0 እየመራ ያስቆጠረው 6ኛ ጎል ለራሱ ስታቲስቲካል ጥቅም አለው። 5-0 ከማሸነፍ 6-0 ማሸነፍ የበለጠ ያኩራራል። ግን ጨዋታው አልቋል። የብሩኖ ግን አብዛኞቹ ክሪቲካል የሆኑ ጎሎች ናቸው። በቅርብ ጊዜ ደግሞ ያለው ፎርም ይገርማል። ከአንፊልዱ ጨዋታ ጀምሮ ከኦክቶበር ጀምሮ ባለፉት 16 ጨዋታዎች 10 አሲስቶች ሰጥቷል። በ16 ጨዋታ 10። በተለይ በቅርብ ጊዜ በተለይ ደግሞ የካሪክ መሾም የበለጠ አድቫንስድ ቦታ የበለጠ ቀረብ ብሎ እንዲጫወትም ስላደረገው። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቡርኖ ፈርናንዴሽን ጉዳይ እየተመለከተ እንገኛለን። አዎ በተለይ በቅርብ ጊዜ ባለፉት 16 ጨዋታዎች 10 አሲስት ሰጥቷል እያልኩ ነበር። ስለዚህ የሌት ፎርሙ በጣም አስደናቂ ነው ብቻ ሳይሆን ምሳ ገና 12 ጨዋታ ይቀረዋል ማንቸስተር ዩናይትድ እና ብሩኖ ራሱ የራሱን የአሲስት ሪከርድ አሻሽሏል። በአንድ የውድድር ዘመን 12 አሲስት በሊግ ጨዋታ ብቻ ሰጥቶ አያውቅም። 2020-2021 የውድድር ዘመን ማንቸስተር ዩናይትድ ለመጨረሻ ጊዜ በሊግ በጣም ጥሩ ሲዝን ያሳለፈበት ሲዝን ነው። 74 ነጥብ ነበረው። ሁለተኛ ሆኖ ነው የጨረሰው ከማንቸስተር ሲቲ ቀጥሎ። በዚያ የውድድር ዘመን 11 አሲስቶች ነበሩት። ይሄኛው ሲዝን ከዛ በጣም የተሻለ ሆኖ ሊያበቃ የሚችልበት እድል አለው። አሲስትን በተመለከተ ቅድም ያነሳ ነው ነጥብ እንዳለ ሆኖ ሌሎች ተፎካካሪዎችን ካየሽ ለምሳሌ ለኔ አሁን ሰሞኑን አርሰናል እንደሚያደርገው የፕሪሚየር ሊግ ሻምፒዮን የሚሆን ከሆነ ከአርሰናል የአመቱ ኮከብ ተጫዋች ለመምረጥ እድል የሚኖር አይመስለኝም። እንደዛ የሚሆን ከሆነ ሃላንድ ጠንካራ ሻውት ነው፣ ግን የሃላንድ ፎርምም ጥሩ አይደለም። ሃላንድ ባለፉት 8 ጨዋታዎች 1 ጎል ነው ያስቆጠረው። ስለዚህ እንደው በቃ ከሱ ውጪ ማን ይሆናል የምትይበት አይነት ሲዝን እያሳለፈ አይደለም። በተለይ ማለት በጠቅላላው ጥሩ ነበር፣ ግን በቅርብ ጊዜ ራሱን በቅርብ ጊዜ አስተያየት ሰጥቶበታል። ኤኪቲክ የጥሩ ሲዝን እያሳለፈ ነው፣ ግን ለአዲስ ጀማሪ ተጫዋች ነው ጥሩ ሲዝን እያሳለፈ ያለው እንጂ 10 የሊግ ጎል ያስቆጠረው ጥሩ ነው፣ ግን የአመቱ ኮከብ ተጫዋች ለመባል በቂ ላይሆን ይችላል። ያው ገና ነው እንዳነሳሁት ሲዝኑ ገና መሆኑን መገንዘብ ያስፈልጋል። በጠቅላላው የአርሰናልን የከትላንት በስቲያ ጨዋታ ሳልጨምር በፕሪሚየር ሊግ 78 የጎል እድሎች ፈጥሯል ብሩኖ። ቀጥሎ ዴክላን ራይስ ነው ብዙ የጎል እድል የፈጠረው በ28 ያንሳል። የራይስ ሁለተኛ መሆን ገርሞኛል። ሲጀመርም ክሬቲቭ የማጥቃት አስተዋጽኦ ከፍ ያለ እንደሆነ እናውቃለን፣ የቦክስ ቱ ቦክስ ተጫዋች ስለሆነ። ግን ራይስ ሲባል የሚመጣልሽ ክሬቲቪቲ አይመስለኝም። ኤነርጂው የቦክስ ቱ ቦክስ ተጫዋች መሆኑ፣ ቦክስ ክራሸርነቱ፣ ኮስቱ ኮስት የሚጫወት ተጫዋች መሆኑ ይመስለኛል። በዛ ትንሽ ገርሞኛል። የራይስ ሁለተኛው ብዙ የጎል እድል የፈጠረው ተጫዋች መሆኑ፣ በቀደም አሲስት ሰጥቷል። ስለዚህ ከዚህ የበለጠ ይቀራረብ ይሆናል። ግን ቢሆንም እስከ ወልቭሱ ጨዋታ ድረስ የ28 የቻንስ ክሬሽን ልዩነት በአንደኛውና በሁለተኛው መካከል ነበር እና ከነዚህ ጨዋታዎች መካከል በቅርብ ጊዜ 27ቱ ሩበን አሞሪም ከለቀቀ በኋላ የፈጠራቸው የጎል እድሎች ናቸው። ስለዚህ የበለጠ አድቫንስድ ሆኖ በመጫወቱ ምክንያት ያለው የፈጠራ መጠን በጣም ከፍ ብሏል እና በማንቸስተር ዩናይትድ ታሪክ 200ኛ የጎል ኮንትሪቢዩሽን አስተዋጽኦ ላይ ደርሷል። ባለፈው ከቶተናም ጋር በነበረው ጨዋታ ባስቆጠረው ጎል ምክንያት በ314 ጨዋታ ከፖል ስኮልስ፣ ከክርስቲያኖ ሮናልዶ፣ ከዴቪድ ቤካም፣ ከሪያን ጊግስ አይነት የማንቸስተር ዩናይትድ ሌጀንዶች ባነሰ የጨዋታ ቁጥር ነው 200 የጎል አስተዋጽኦ ላይ የደረሰው። በዚህ ምክንያት ነው ከምንጊዜም የማንቸስተር ዩናይትድ ተጫዋቾች ከምርጦቹ አንዱ መባል የሚገባው። እንደው ባለፈው እኛ እንኳን ማየት ከጀመርን ጀምሮ ባለፈው 20-25 ዓመት ዌይን ሩኒ ብቻ ነው በፕሪሚየር ሊግ ዘመን ከዛ ባነሰ ጨዋታ ከ200 በላይ የጎል ኮንትሪቢዩሽን ላይ የደረሰው እና ይሄ ብቻውን በጠቅላላው ያለውን አስተዋጽኦ የሚያሳይ ነው እና ቶተንሃም ጨዋታ ቶተንሃም ተጫዋች በቀይ ወጥቶበት ረጅም ጊዜ መጫወቱ እንደተጠበቀ ሆኖ በሶስተኛው የሜዳ ክፍል ብቻ 46 ጊዜ ኳስ ነክቷል እና በፕሪሚየር ሊግ በዚህ ውድድር ዘመን ሁለተኛው ከፍተኛ ነው። ስለዚህ በጨዋታዎች ላይ ያለው አስተዋጽኦ በተለይ ደግሞ አሁን ጠጋ ብሎ መጫወት ሲጀምር እኔ ጠለቅ ብሎ መጫወቱም ስህተት ነው እላለሁ። ማለት የተጫዋቹን ቤስት ኳሊቲ ለማውጣት የሚሆን ቦታ አይደለም እላለሁ። በጣም ጠጋ ብሎ ሲጫወት አሁን በቅርብ ጊዜ የምናየውን አይነት ቁጥር ስለማስመዘገብ ስለሚችል ጠለቅ ብሎ መጫወቱም ግን ሩበን አሞሪም እንዴት ያምነው እንደነበር የሚያሳይ ነው። የቡድኑን ባላንስ የሚጠብቅልኝ ተጫዋች ነው ብሎ ከማንም ተጫዋች በላይ እንደሚተማመንበት ያሳያል። መጨረሻ ላይ ሲስተሙ በጣም የተዋጣለት ውሳኔ አይደለም እንኳ ብል ግን ምክንያቱ ግልጽ ነው። ለምን አሰልጣኙ እዛ ቦታ ላይ ሊያሰልፈው እንደፈለገ ክሬቲቪቲውንም አላቋረጠም። እንደዛም ሆኖ የማንቸስተር ዩናይትድ ቤስት ተጫዋች ነበር እዛ ቦታ ላይ እየተጫወተም ጭምር። ስለዚህ ለእኔ
የአመቱ ኮከብ ተጫዋች ምርጫ ውስጥ ብቻ ሳይሆን ሜቢ በዚህ ሰዓት የፕሪሚየር ሊግ ቤስቱ ተጫዋች ነው እና የአመቱ ኮከብ ተጫዋች ደግሞ የፕሪሚየር ሊጉ ቤስት ለሆነው ቤስት ሲዝን እያሳለፈ ላለው ተጫዋች የሚሰጥ ነው። የግል ሽልማት ላይ ብዙ ኢንትረስት ባይኖረኝም ግን ለዚህ ክሌም የሚገባ ሰው ይመስለኛል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።